እንደምናላችሁ ልጆች ከህፃናት ሰንበት ትምህርት ክፍል የዛሬውን ሶስተኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው የህይወት ውሃ ይላል። የመታሰቢያ ጥቅሳችን የሚገኘው ማቴዎስ 4 ቁጥር 14 ሲሆን እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም ይላል። የትምህርቱ ዋና መልእክት ኢየሱስ የሁሉም ሰው ጓደኛ ነው ይላል። አንድ ጠዋት ሩት በትምህርት ቤቷ ያልጠበቀችው ነገር አጋጠማት። በክፍል መቀመጫዋ አጠገብ በነበረው መቀመጫ ላይ አንዲት አዲስ ልጅ ተቀምጣ ነበር። የሩት አስተማሪ ሁለቱን ልጆች አስተዋወቀቻቸው። ሩት ይህች ሄለን ሜካኒዚ ትባላለች። እሷ ወላጆቿ የውጭ ሀገር ዜጎች ናቸው አለቻት። ከአንቺ ጋር በመተዋወቄ ደስ ይለኛል። ወደ ክፍላችን እንኳን ደህና መጣሽ አለች ሩት። እኔም ከአንቺ ጋር በመተዋወቄ ደስ ይለኛል አለች ሄለን በአማርኛዋ እየተኮላተፈች። ያን ሌሊት ሩት የሄለን ሜካኒሲ ጥሩ ጓደኛ ለመሆን እንዲረዳት ኢየሱስን ጠየቀችው። ሩት ለእርዳታ ወደ ኢየሱስ መሄዷ ጥሩ ነበር። ኢየሱስ ከእያንዳንዱ ሰው ጋር ጓደኛ መሆን ያውቅበታል። አንድ ቀን ኢየሱስ እና ደቀ መዛሙርቱ ወደ ገሊላ ለመሄድ በሰማሪያ ከተማ እያለፉ ነበር። አይሁድና ሳምራውያን በኃይል የሚጠላሉ ሰዎች ነበሩ። በፍጹም አይነጋገሩም ነበር። ሳምራውያን ይለዩ ነበር። የተለየ ሃይማኖትም ነበራቸው። አይሁዳውያንንም አይወዷቸውም ነበር። ኢየሱስ ከሲካር ከተማ ወጣ ብሎ ባለው አንድ የውሃ ጉድጓድ አጠገብ ተቀመጠ። ደክሞት፣ እርቦት፣ ጠምቶትም ነበር። ደግሞም ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ስለሄዱ ብቻውን ሆነው ነበር። ይህ ያዕቆብ ጉድጓድ የሚባለው የውሃ ጉድጓድ ውሃ በሚቀዱ ሰዎች የሚከበብ ነበር። ኢየሱስ እዛ በተቀመጠ ጊዜ ውሃ ለመቅዳት የመጣችው ግን አንዲት ሴት ብቻ ነበረች። ፀሐይ በጣም በሚሞቅበት የቀኑ ሰዓት ሳምራውያን ከቤት አለመውጣት ይመርጡ ነበር። የምጠጣው ውሃ ትሰጭኛለሽ ብሎ ኢየሱስ ጠየቃት። ሴቲቱ ዞር ብላ ተመለከተች። እውነት ይሄ አይሁዳዊ እያናገረኝ ነው ብላ አሰበች። አንድ አይሁዳዊ አንዲት ሳምራዊትን ለምን ብሎ ያነጋግራል? ጨርሶ ተነጋግረው አያውቁም። አንተ አይሁዳዊ ነህ፣ ታዲያ እንዴት እኔ ሳምራዊ ሴት ስሆን የሚጠጣ ውሃ ትጠይቀኛለህ ብላ መለሰችለት። እኔ ውሃ የምትጠይቂም ቢሆን አልከለክልሽም። የህይወት ውሃ ሰጥቼሽ አንቺ ከዚያ በኋላ በፍጹም እንደገና የማትጠሚ ትሆኛለሽ ብሎ መለሰላት። ሴትዮዋ የሚላትን ሰማች። በፍጹም እንደገና አለመጠማት አይሁዳዊ ከሆነ ሰው ጋር መነጋገር የሌለባት መሆኑን ረሳችው። በሐሳቧም የሚመጣባት ንጹህና ጥርት ያለ ውሃ ብቻ ነበር። ከዚያም በኋላ ደግማ እንዳትጠማ ይህ የተባለውን የተለየ ውሃ ማግኘት ፈለገች። ከዚያም ኢየሱስ አብራራላት። እሱ የህይወት ውሃ ነው ያለው እኛ በኢየሱስ ስናምን እና እሱን ለመከተል ስንወስን የምንቀበለውን የዘላለም ህይወት ነበር። ሴቲቱ አመነች። ደግሞም ሌሎች እንዲያምኑ ኢየሱስን ለመስጠት ቃል የገባውን የህይወት ውሃ እንዲቀበሉ ፈለገች። በፍጥነትም ወደ ከተማ እየሮጠች ሄደች። ኑ በማለት ሌሎችን ጋበዘች። ግሩም መልእክት ያለውን ሰው አዳምጡት አለች። ኢየሱስ በዚያ ለነበሩት ሁሉ የህይወት ውሃን እንዲያንቆረቆርላቸው በሲካር ከተማ 2 ቀናት ቆየ። ሰዎቹ ከሱ ጋር አንድ አይነት ያልሆነ መሆናቸውን ቅር አላሰኘውም። ሃይማኖቶቻቸውም የተለየ መሆኑ እንዳይቀርባቸው አላደረገውም። በአይሁድ ህዝብና በእነሱ መካከል ያለውም ልዩነት አላስቸገረውም። ኢየሱስ በዓለማችን ያሉትን ሰዎች ሁሉ ይወዳል። ማንኛውንም ሰው የትም ቢኖር የትም ብትኖር ምንም አይነት ቢሆን ምንም አይነት ብትሆን ኢየሱስ ጓደኛቸው መሆን ይፈልጋል። ሰዎች ምንም ያህል ከኛ የተለዩ ቢሆኑ በእርግጥ የእሱ ጓደኞች እንዲሆኑ ወደ እሱ እንድናቀርባቸውም ይፈልጋል። ልጆች ሰዎችን ሁሉ ልዩነት ሳንፈጥር ወደ እሱ ማቅረብ እንድንችል እሱም ወዳጃቸው እንዲሆን ማድረግ እንድንችል እግዚአብሔር ሁላችንም ይርዳን። ጌታ ይባርካችሁ ልጆች።
መላክ ያዘን መላክ መላክ ኢየሱስ መላክ ያዘን ሊጠብቁኝ ስነሳ ኢየሱስ መላክ ያዘን መላክ መላክ ኢየሱስ መላክ ያዘን ሊጠብቁኝ ስበላ ኢየሱስ መላክ ያዘን መላክ መላክ ኢየሱስ መላክ ያዘን ሊጠብቁኝ ስራመድ ልጆች እንደምን ናችሁ? ደህና ናችሁ? እሺ፣ ክረምቱ እንዴት ነው? ጥሩ ነው። መልካም። ሰላም። በቴሌቪዥን መስኮት የምትከታተሉን ህፃናት ደህና ናችሁ? እንዴት ናችሁ? የክረምቱ ጊዜ እንዴት እያለፈ ነው? ጥሩ ውጤት እንዳገኛችሁ ተስፋ አደርጋለሁ። ዛሬ ደግሞ በአዲስ ታሪክ ከአዳዲስ ልጆች ጋር አብሬ መጥቻለሁ። ጥሩ የታሪክ ጊዜ እንደሚኖረን ተስፋ አደርጋለሁኝ። በተከታታይ ተመሳሳይ የአንድ ሰው ታሪክ እነግራችኋለሁ። ከዚህ በፊት የሰማችሁት አለ፣ እሱን ቀጥሎ ያለውን ነው የምነግራችሁ ዛሬ። ከታሪኩ በፊት ግን እግዚአብሔር ቃሉን እንዲያስተምረን ሁላችንም ጸሎት እናደርግ። ልጆች ራሳችንን ለጸሎት ዝቅ እናድርግ። እግዚአብሔር አባታችንና አምላካችን ሆይ እንደገና ዛሬ በዚህ ስፍራ ተገኝተን ቃልህን እንድንማር ስለፈቀድክልን እናመሰግንሃለን። መንፈስ ቅዱስህ እንዲያስተምረን በህፃናት ልብ ውስጥ ይህን ቃል እንዲያስቀር የህይወታቸውን መመሪያ እንዲሆን እንዲረዳቸው እንጠይቅሃለን። አብረህን ሁን። ስለሰማህን እናመሰግንሃለን። በጌታ በኢየሱስ ስም አሜን። እሺ ልጆች፣ የዛሬውን ታሪክ ከመጀመራችን በፊት ዛሬ ከኔ ጋር ያሉት ህፃናት ስማቸውን ያስተዋውቋችኋል። እናንተም ወደዚህ መምጣት የምትፈልጉ ከሆነ በአድራሻችን እኔ መምጣት ፈልጋለሁ ብላችሁ መላክ ትችላላችሁ። አሁን ከኔ ጋር ያሉ ልጆች ስማቸውን ያስተዋውቋችኋል። ስምሽን ንገሪያቸው። ኢፋኒ ዘላለም አንበርብር። እሷ ኢፋኒ ዘላለም አንበርብር ትባላለች። አንቺ? ስሜ ኤሊያና ቴዎድሮስ። ዋው፣ ሰምታችኋታል አይደል? ስሟን ኤሊያና ቴዎድሮስ ትባላለች። እሷም ይላችሁ ቀስ ብላ ነው የነገረቻችሁ፣ ግን አና ዘላለም አንበርብር ትባላለች። የኤሊያና እህት ናት፣ የኢቫኒ እህት ናት። እሺ፣ አንቺስ ማን ነው ስምሽ? ከነአን ትባላለች። ከነአን ከነአን ዮናታን ትባላለች። ስለመጣችሁ ደስ ብሎናል። እሺ ልጆች፣ አሁን ታሪክ እነግራችኋለሁ። እርግጠኛ ነኝ ጥያቄ ስጠይቃችሁ ትመልሳላችሁ አይደል? እናንተ በቴሌቪዥን የምታዩን ደግሞ አጠገባችሁ ላለው ሰው የጥያቄው መልስ ትሰጣላችሁ ማለት ነው። ባለፈው ሳምንት የተነገራችሁን ታሪክ ታስታውሳላችሁ? እናንተ ታስታውሳላችሁ? አይታችሁታል? ምንድን ነበረ? እሺ እኔ ላስታውሳችሁ። ዮሴፍ በሐሰት ተከሶ ወደ እስር ቤት ወርዶ በዛ ሁለት ሰዎችን አግኝቶ ለሁለቱ ሰዎች ህልማቸውን እንዴት እንደተረጎመላቸው እንደፈታላቸው ነበር አይደል ያየነው። ህልማቸው ደግሞ እሱ ሲፈታላቸው እውነት ሆነላቸው። ዛሬ ደግሞ የምነግራችሁ ታሪክ ከመጽሐፍ ቅዱሳችን ከዘፍጥረት ምዕራፍ 41 ላይ ይገኛል። ርዕሱ ምን ይል መሰላችሁ? ሁለት እንግዳ ህልሞች ይላል። ህልም አይታችሁ ታውቃላችሁ? እንዴት አየሽ? እስቲ ንገሪ። ስትተኛ ይሻላል። ጎበዝ። እናንተ ህልም አያችሁ? አየሽ? ምን አይነት ህልም አያችሁ? ያየሁት ፈረስ አየሽ? በጣም ጎበዝ። ልክ እንዳንቺ ምን ሆነ መሰለሽ? አንድ ቀን ንጉሱ ፈርዖን ተኝቷል። እንቅልፍ ደስ እያለ ተኝቶ እያለ ምን ሆነ መሰላችሁ? ህልም አየ። ያየው ህልም ግን የሚያስፈራ ምን አይነት ህልም ነው የሚያስብለበት። ምን አይነት ህልም አየ መሰላችሁ? 7 ትልልቅ የወፈሩ የሚያምሩ ላሞች ከወንዙ ሲወጡ። ላም ታውቃላችሁ? ምን ትሰጠናለች? ጎበዞች። 7 የሚያምሩ ወፍራም ላሞች ከባህር ውስጥ ወጥተው ሳር ሲበሏል። ከዛስ እንደሱ ከዛ ሲያይ ደግሞ እነሱን እያየ እያለ ሌሎች ደግሞ ክስት ያሉ ምግብ በልተው ማያውቁ የራባቸው 7 ሌሎች ላሞች ደግሞ ከባህር ውስጥ ወጡ። ከዛ እነዛን ሳር የሚበሉትን ላሞች እነዚህ ክስት ያሉት ወጥ አረጓቸው። ላምን ይበላል። ወጥ አረጓቸው።
ከዛ ፈራ፣ ደነገጠ። ምን አይነት ነገር ነው አይቻል አቅም ላምላም ሲበላልና እንደገና ትኝት ሲል ደግሞ ሌላ ህልም አየ። ምን አይነት ህልም መሰላችሁ ያየ? 7 የሚያምሩ እሸቶች። እሸት ታውቃላችሁ? ምንድን ነው? የበቆሎ ነው የምታውቁት? ተጠብሶ የሚበላ። ይሄኛው ደግሞ የስንዴ ነው። የሚያምሩ 7 ወጡ። ከዛ ወይ ሲያምሩ እያለ ደግሞ 7 ከባህር ውስጥ ልክ እንደዛ እንደ ላሞች ወጡ። ከኔ ጋር ናችሁ? ወጡና እነዛ የሚያምሩትን እሸቶች በሏቸው። ደነገጠ ፈርዖን። ምን አይነት ነገር ነው ብሎ በጣም ደነገጠና በጠዋት ተነስቶ እዛ ሀገር ላይ ያሉትን ህልም የሚፈቱትን የተማሩትን አዋቂዎችን ጠራና በሉ እስቲ ህልሜን ፍቱልኝ፣ እንደዚህ አይነት ህልም አየሁ ሲል፣ ኧረ ንጉሥ ሆይ እንደዚህ አይነት ህልም እኛ ገጥሞን አያውቅም፣ መፍታት አንችልም ማለት። ከዛ ሲሉት ታዲያ ማን ሊፈታልኝ ነው? በግድ መፍታት አለባችሁ ሲል ያ ባለፈው ሳምንት የሰማችሁት ታስሮ የነበረው ጠጅ እንኳን የሚቀዳለት ሰውዬ የነበረው አለ አይደል? እሱ ትዝ አለው፣ ዮሴፍ ትዝ አለው ከ2 ዓመት በኋላ። ከዛ ኧረ ንጉሥ ሆይ እኔ አንድ ሰው አውቃለሁ ህልም የሚፈታል። ምን አይነት ህልም የሚፈታል? አሁን ያለው እስር ቤት ነው። ያኔ እኔ ታስሬ ህልሜን ፈቶልኝ ነው የተፈታሁት እና እሱን አስጠራ። ማን ይባላል አለ ንጉሥ። ማን ነው የሚባለው ሲሉ ዮሴፍ ይባላል። ዮሴፍ? አዎ። ቶሎ በሉ አለና መልእክተኞቹ ጠራ። ሄዳችሁ እስር ቤት ዮሴፍ የሚባል ሰው ጠርታችሁ ነው አላቸው። መልእክተኛው በሩጫ እየሮጠ ወደ እስር ቤት ሄደ። ከዛ እስር ቤት ሲደርስ የእስር ቤት አዛዡ ምን ፈልገህ ነው ሲሉ ዮሴፍ የሚባል ሰው ቶሎ መሄድ አለበት ተጠርቷል አለ። በልና ግባ ዮሴፍ አለው። አቤት ሲል ቶሎ በል ፈርዖን ይፈልጋል። ወይኔ ምን አጠፋው ደግሞ አሁን? ያን ሰውዬ ያስታውሰኛል ብሎ አላሰበም። ምን አጠፋው? ምንም አላጠፋህም፣ ብቻ ተፈልገሃል፣ እኔ አላቅልህም ና አለው። ከዛ ዮሴፍ ገባና ቶሎ ልብሱን ቀየረ። ጸጉሩ በጣም አድጎ ነበረ። እስር ቤት ሲሆን ማበጠሪያ የለም። ተላጨ፣ ቆንጆ ሆነና እየሮጡ በቃ እኔ መኪና የለም ልጆች ወደ ቤተ መንግስት። ከዛ ቤተ መንግስቱ ክፍት ተደረገና ገባ። ሲገባ ቤተ መንግስት አይታችሁ ታውቃላችሁ? አታውቂም? ቤተ መንግስት ይውላችሁ በጣም የሚያምር ከኔ ጋር ናችሁ? በጣም ትልቅ ሰፊ ቤት ነው። ወንበሩ ምን አይነት መሰላችሁ? ንጉሱ የተቀመጠበት የወርቅ ታውቃላችሁ? በጣም ያምራል። የወርቅ በጣም የሚያምር ወንበር ላይ ንጉሱ ዙፋን ላይ ልክ እንዳንቺ ነው። እኔማ ወርቅ ላይ አይደለም የተቀመጥኩት። የሱ እኮ ወርቅ ነው፣ በወርቅ የሚያብለጨልጭ ቤቱ ብዙ መብራት አለው። ንጉሱ ቁጭ ብሎ መኳንንቶቹ ቁጭ ብለው ገባ። ደነገጠ። ወይኔ ምን ሊያደርገኝ ነው አሁን? እንደገና ሌላ እስር ቤት ገባ ይሆን? ምን ይሻለኛል እያለ ሲል እንደምን ነህ? ደህና ነህ አለው። ደህና እግዚአብሔር ይመስገን አለ ዮሴፍ። እግዚአብሔርን ይወድ የለ። ከዛ ህልም እንደምትፈታ ሰምቼ ነበር አለው እና እኔም ህልም ስላየሁ ህልሜን ፍታልኝ አለው። ከዛ እሺ ይኸውልህ ያየሁት ህልም ምን አይነት መሰለህ አለው። ያ ቀድም ያየውን ህልም ነገረው። 7 ወፋፍር ላሞች ከወንዝ ውስጥ ወጡና ሳር ሲበሉ 7 የከሱ ማያምሩ ደግሞ መጡና እነዛን የሚያምሩትን ምን አረጓቸው? በሏቸው። ደግሞ እንደገና 7 የሚያምሩ እሸቶች ወጡና እነዛን የሚያምሩትን እሸቶች 7 የማያምሩ እሸቶች ወጥተው ምን አረጓቸው? በሏቸው። ይበላል። ይሄ ህልም አስጨንቆኛል፣ እንቅልፍ ወስዶኛል፣ አደርኩም፣ ቶሎ በል ፍታልኛል። ከዛ ዮሴፍ ንጉሥ ሆይ የሰላም ይሁንልህ፣ ትርጉሙን የሚሰጥ እግዚአብሔር ነው አለው። ያየኸው ህልም ደግሞ አለው አንድ አይነት ህልም ነው፣ ምንም አትጨነቃል። ህልምህ ምን መሰለሃል? 7 የወፈሩ ላሞችና 7 የከሱት እሸቶች እነሱ አንድ አይነት ናቸው። 7 የጥጋብ አመታት። 7 የከሱት ላሞችና 7 የከሱት እሸቶች ደግሞ 7 የረሃብ አመታት ናቸው። ስለዚህ ምን መሰለህ ንጉሥ ሆይ
በፊት በዓለም ላይ በጣም የጥጋብ ዓመታት አሉ፣ 7 የጥጋብ ዓመታት። ከዛ ቀጥሎ ግን ሌሎች 7 የረሃብ ዓመታት አሉ። ስለዚህ ንጉሥ ሆይ ማድረግ ያለብህንም ልንገር፣ ህልምህን ብቻ ሳይሆን ያየኸውንም ህልም ትርጉም ብቻ ሳይሆን መፍትሄ ደግሞ ልንገር። ንጉሥ እንግዲህ በሀገሩ ላይ ካሉ ብዙ የተማሩ ሰዎች አዋቂ የሆኑትን ይምረጥ፣ በየክፍለ ሀገሩ ያስቀምጥ፣ ደግሞ ጠቢብ የሆነውን እዚህ ይሹም። ከዛም በዚህ በጥጋብ ዓመት ትልቅ ጎተራ ይስራ። ጎተራ ታውቃላችሁ? ምንድን ነው ጎተራ? ታውቃላችሁ? እናንተ ታውቃላችሁ? የምታዩን ልጆች ምን መሰላችሁ? ጎተራ በርሜልስ ታውቃላችሁ? በርሜል ምን የሚደረግበት ነው? ውሃ የሚጠራቀምበት አይደል? ለብዙ ቀን። ጎበዝ። ጎተራ ደግሞ ከሱ በጣም ትልቅ ቤት የሚያክል በጣም ትልቅ ነው። እዛ ውስጥ ምን ይደረግ መሰላችሁ? እህል ይቀመጣል። እህል ይቀመጣል፣ ይጨመራል ለክፉ ጊዜ የሚሆን። አዎ እህል፣ ስንዴ ታውቃላችሁ? ጤፍ፣ ስንዴ፣ በቆሎ። ጎበዝ ልጅ። እነሱ እዛ ውስጥ ይቀመጣሉ። እና በዛ በጥጋብ ዓመት ምን አረጉ መሰላችሁ? እንደዚህ ያድርግ፣ በዚህ በ7ቱ ዓመት እህል የሚሰበስብ ሰው አዘጋጅ። እሱ እህል ያዘጋጅና ያ በጣም የረሃቡ ጊዜ ሲመጣ ሰዎች እንዳይሞቱ ምግቡን እያወጣ ምን ያደርግላቸዋል? ይሽጥላቸዋል። ከዛ ንጉሱ በጣም ገረመው። ምን እንዳረገ ታውቃላችሁ? ጎበዝ እያየሽ ነው አይደል? ምን አረገ መሰለሽ? ወደ መኳንንቶቹ ዞር አለን። እናንተ ታዲያ ከሱ የተሻለ ጎበዝና ጠቢብ ሰው ከየት እናገኛለን? ህልም መፍታት ብቻ አይደለም ዮሴፍ የሚያውቀው፣ ምን ያውቃል? ደግሞ መፍትሄ የሚያውቃል። እናም ከሱ የተሻለ ሰው አለ? መኳንንቶቹ አረ የለም፣ አረ የለም፣ አረ የለም፣ እሱን ይሾም ተባለ። ዮሴፍ የት ነበር የነበረው? እስር ቤት። አንድ ጊዜ ከእስር ቤት የት መጣ? ከቤተ መንግስት። አረ ከዛ እዛው ንጉሱ ዮሴፍ እንግዲህ ካንተ የተሻለማ ሌላ ሰው የለም፣ አንተ ይሄንን ታደርጋለህ። ስለዚህ አለው አሁን ባገሬ ላይ አንተን ምን አድርጌያለሁ አለው መሰላችሁ? ሾሜሃለሁ። አንተ ከኔ የምትበልጠው አለው በዚህ በዙፋኔ ብቻ ነው። ስለዚህ አለና ምን ሰጠው መሰላችሁ? ቀለበቱን አወለቀና በልንካ ያማረ ልብስ፣ የንጉስ ልብስ አለበሰው። አገረ ገዢ ነህ አለው። ደግሞ የራሱን የሚሄድበትን የሚያምረውን ሰረገላ ታውቃላችሁ? ምንድን ነው? የሰርግ ጎበዝ፣ ሙሽሮች ቁጭ የሚልበት አይደል? እሱን አደረገ፣ ሰጠው። ከዛ በሉ ለከተማ ሁሉ አስተዋውቁት ተባለ። እሱ እዛ ላይ ቁጭ አለ። ፈረሱ ከፊት ከችቻ እያለ መኳንንቶቹ ከበውት በከተማ ሁሉ ሲዞር ሰው ሁሉ እጅ ይነሳው። ለረ ንጉስ መጣ እያሉ፣ እሱ ግን ያገረ ገዢ እኮ ነው። እጅ እየነሱት ዮሴፍ በአንድ ጊዜ ከእስር ቤት ወደ ቤተ መንግስት። ለምን መሰላችሁ ዮሴፍ ወደ ቤተ መንግስት ሄደው? ታማኝ ልጅ ስለነበረ ነው። ዋሽቶ ነበር እንደ እስር ቤት የገባው አይደለም። እነሱ ከሰውት ነው በውሸት አይደል? እግዚአብሔር ግን ዮሴፍን አሰበው። አያችሁ ልጆች፣ ከዚህ ታሪክ ምን ትማራላችሁ መሰላችሁ? ስለ ታማኝነት። ታማኞች ሆናችሁ ችግር ሊገጥማችሁ ይችላል አይደል? ከንዬ ግን ሁሉ ቀን ምን አይነት ልጆች መሆን አለብን? ጥሩ ልጆች፣ ታማኞች መሆን አለብን አይደል? ችግር ሊገጥመን ይችላል ጥሩ ልጆችና ታማኞች ስለሆነን፣ ግን ከፊታችን እግዚአብሔር ስላለ እሱ መንግስቱን ያዘጋጅልናል። በእግዚአብሔር መንግስት መገኘት ትፈልጋላችሁ? እውነት ደስ ይላል እኮ የእግዚአብሔር መንግስት አይደል? ልክ እንደ ዮሴፍ ቤተ መንግስት ከወርቅ በላይ ነው። በጣም የሚያምር መንግስት አዘጋጅቶልናል። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 24 ላይ ምን እንደሚል ልንገራችሁ። እንደዚህ ይላል። አንብብላችሁ መጽሐፍ ቅዱሳችንን ማንበብ በጣም ጥሩ ነው። ምዕራፍ 24 ቁጥር
ምዕራፍ 25 ቁጥር 23 ላይ እንደዚህ ይላል። በደንብ አዳምጡ፣ ከኔ ቀጥሎ ትላላችሁ። እሺ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂት ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። እስቲ ከኔ ቀጥሎና በሉት ይሄን ጥቅስ። እሺ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃልና በብዙ እሾምሃለሁ ወደ ጌታ ደስታ ግባ አለው። ማቴዎስ 25:23 ምን አለ? መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ስለዚህ ልጆች እናንተም ወደ እግዚአብሔር ወዳዘጋጀልን መንግስት መግባት ትፈልጋላችሁ? ስለዚህ ምን መሆን አለባችሁ? ጥሩ ልጆች ብቻ ነው። ምንድን ነው ያልኩት? ዮሴፍ ምን አይነት ልጅ ነበር? ታማኝ አይደል? ለእግዚአብሔርም ለሰውም ታማኝ ነበር። እናንተ ለእግዚአብሔርም ለሰውም ታማኞች ነው። ጥሩ ታሪክ እንደሰማችሁ ተስፋ አድርጋለሁ። በታሪኩ ተደስታችኋል? እናንተስ በቴሌቪዥን መስኮት የምታዩን ልጆች በታሪኩ ደስ ብሏችኋል? መልካም። በሚቀጥለው ጊዜ በሌላ ታሪክ እንገናኛለን። ታማኝነትን የህይወታችሁ መመሪያ አድርጉት። እግዚአብሔር መንግስትን አዘጋጅቶላችኋል። በዚያ ሹመት አለ። ለዚያ መብቃት እንድንችል ለሁላችን እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይባርካችሁ። አሜን። እሺ፣ የዛሬው ታሪካችን በዚህ አብቅቷል። በሚቀጥለው ጊዜ በሌላ ታሪክ እንገናኛለን። እስከዛው ሰላም ሁኑ። ሰላም ሁኑ በሏቸው እስቲ ልጆች። ደህና ሁኑ። ቻው ትሏቸው።